አዲስ ሕግ እሰራላችኋለሁ ዋኮ ከመዝንቱ ሕግ ዘሰራይኩ ለአበዊክሙ የምሰራላችሁ ሕግም ለአባቶቻችሁ እንደሰራሁት ሕገ ኦሪት ያለ አይደለም ሐዲስ ሕግ ነው ብሎ በነቢዩ አናግሮ ነበር። ጊዜው እንደደረሰ ያውቅ ነበርና በዓለም ያሉትን ወገኖቹን ወደዳቸው፣ ለዘላለምም ወደዳቸው። እራትም ሲበሉ እንዲያስይዘው ስምዖን የሚባለው የአስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታ ኢየሱስም አብ ሁሉን በእጁ እንደሰጠውና ከእግዚአብሔር እንደመጣ ወደ እግዚአብሔር እንዲሄድ ባወቀ ጊዜ እራት ከሚበሉበት ተነስቶ ልብሶቹን አኖረና ሽርጥ ዝናር ወስዶ ታጠቀ። በኩስኩስቱም ውሃ ጨምሮ የደቀ መዛሙርቱን እግር ያጥብ ጀመር። በዚያ በታጠቀበትም ሽርጥ ወለወለ። ወደ ስምዖን ጴጥሮስን በደረሰ ጊዜ አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሰራውን አንተ ዛሬ አታውቅም፣ ኋላ ግን ታውቃለህ ብሎ መለሰለት። ጴጥሮስም ለዘላለሙ አንተ እግሬን አታጥበኝም አለው። ጌታ ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጆቼንም ራሴንም ጭምር እንጂ አለው። ጌታ ኢየሱስም መላ አካሉን ፈጽሞ የታጠበ ከእግሩ በቀር ሌላ አካሉን ሊታጠብ አይሻም። ሁለንተናው ንጹሕ ነውና እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም ንጹሐን አይደላችሁም። ጌታ ኢየሱስም የሚያስይዘውን ያውቅ ነበርና ስለዚህ ሁላችሁም ንጹሕ አይደላችሁም አለ። እግራቸውን ካጠባቸውም በኋላ ልብሱን ለብሶ ዳግመኛ አብሯቸው በማዕድ ተቀመጠ። ያደረግሁላችሁን ታውቃላችሁን አላቸው። እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ነው ትላላችሁ፣ መልካም ትላላችሁ፣ እንዲሁ ነኝና እንግዲህ እኔ መምህራችሁ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኋችሁ እናንተም እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳረኩላችሁ እናንተም ታደርጉ ዘንድ ምሳሌነቴን ሰጥቻችኋለሁ። እውነት እውነት እላችኋለሁ ከጌታው የሚበልጥ ባሪያ ከላኪውም የሚበልጥ መልእክተኛ የለም። ይህን አውቃችሁ ከሰራችሁ ግን ብፁዓን ናችሁ። ግን ይህን የምናገር ስለ ሁላችሁ አይደለም፣ የመረጥኋቸው እነማን እንደሆኑ እኔ አውቃለሁና። ነገር ግን እንጀራዬን የሚበላ ተረከዙን በእኔ ላይ አነሳ ተብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ነው። አሁን ግን ሳደርግ አስቀድሞ እነግራችኋለሁ በተደረገ ጊዜ እኔ እንደሆንኩ ታምኑ ዘንድ። በወልድ ያመነ የዘላለም ሕይወት አለው። እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አረፈዳችሁ? አሜን ይመስገን። የባህሪ የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተሰበሰብንበት የዛሬው በዓል ምን እንደሚመስል በብፁዕ አባታችን መልካም ፈቃድ የተጋበዙት ሊቃውንት የኔታ እዝራ ናቸው። ወደ እሳቸው ወስዳቸዋለሁ። ሁላችሁም በእርጋታ እንድታዳምጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር
መዓቱን መከራውን አርቆ በቸርነቱ ጠብቆ ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ደርሰን በሰሙነ ሕማማት ከሚከበሩት በዓላት አንደኛውን የጸሎተ ሐሙስን በዓል እንድናከብር ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስነት ሲኖዶስ አባል ክቡር መጋቢ ቆሞስ አባ ተክለ ሃይማኖት የገዳሙ መጋቢ፣ በገዳማቱ ያላችሁ የምትኖሩ አበው መነኮሳት፣ መነኮሳያን፣ ምዕመናንና ምዕመናት፣ አባቶች፣ ሕፃናትን ጭምር ለእናንተ የተዘረባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። አብይ ጾምን ዛሬ አንድ የሚያስገርም ታምር አይቻለሁ። ምክንያቱም ጦርነቱ የተጀመረ የካቲት 21 ቀን ነው። ከየካቲት ስንት ቀን አለ? 10 ቀን አለ። መጋቢት 30 ትናንትና 10 እና 30 ሲደመር ስንት ይሆናል? 40። ጦርነቱ የጀመረ ትናንት 40 ቀን ነበርና ዛሬ ይህ በዓል ሲከበር እንዲሁ በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40ውን ቀን በፈተና አሳልፎ ከገዳሙ ሲወጣ ፈተናው እንደራቀ ሁሉ በዚች በ40 ቀን የነበረው ፈተናና ችግር ቤተ ክርስቲያን ለመሳም፣ ለማስቀደስ፣ ለመጸለይ የነበረው ነገር ሁሉ እንደምታውቁት ስለሆነ ተቋርጦ ነበር። በተለይ ሆሳዕናና ሰሙነ ሕማማት እየመጣችሁ እዚህ ለመግባት ብዙ እየጓጓችሁ እየተመለሳችሁ ብዙ ተጨንቃችሁ ነበርና ይህን ስላደረገልን ስሙ ለዘላለም የተመሰገነ ይሁን። እንኳን ለመገናኘት አበቃን። እንኳን በዓሉን የሰላም በዓል አደረገልን። አሁንም ፍጻሜውን ያሳምርልን። አሜን። የዛሬው በዓል እንደሚታወቀው ሕጽበተ እግር ነው። ስርዓተ ቁርባን የተጀመረበት መጀመሪያው የሐዲሱ የሕገ ወንጌል ቁርባን የተጀመረበት ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትሕትና፣ ምስጢረ ፍቅር፣ ምስጢረ ክህነት 5 ምስጢራት የተፈጸመበት ዕለት ነው። ይህ እንደሚፈጸም እግዚአብሔር አምላክ በነቢያት ትንቢት አናግሯል። ከአበይት ነቢያት አንዱ ኤርምያስ ትንቢት ሲናገር እንዲህ አለ። ወናሁ እምድረ እማንቱ መዋይል እሰር ሕገ ሐዲሰ ለቤተ ይሁዳ ወለቤተ እስራኤል። ለ10ሩ ነገድ ለ2ቱ ነገድ አዲስ ሕግ እሰራላችኋለሁ። ዋኮ ከመዝንቱ ሕግ ዘሰራይኩ ለአበዊክሙ፣ የምሰራላችሁ ሕግም ለአባቶቻችሁ እንደሰራሁት ሕገ ኦሪት ያለ አይደለም፣ ሐዲስ ሕግ ነው ብሎ በነቢዩ አናግሮ ነበር። ትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ ተጽፏልና እግዚአብሔር አምላካችን ዛሬ ሐዲስ ሕግ ወንጌልን 3 ዓመት ከ3 ወር ሲያስተምር ከቆየ በኋላ የወንጌል ሕግ አፈጻጸም በዛሬው ዕለት ተጠናቋል። ሕጉ ሕገ ኦሪት ነበረ። ሕገ ወንጌል በዚህ ቀን ተጀምሯል። አዲስ ሕግ የወንጌል ሕግ አስተምሮ መስዋዕቱ 5500 ዘመን ሲሰዋ የነበረው መስዋዕት የበጎች የላሞች መስዋዕት ነበረ። የብሉይን መስዋዕት አሳልፎ የሐዲሱን መስዋዕት ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም፣ ሥጋዬን ደሜን የተቀበለ የዘላለም ሕይወት አለው ብሎ ያስተማረውን ትምህርት ዝውእቱ ሥጋዬ ዝውእቱ ደሜ፣ ይህ ቅዱስ ሥጋዬ ነው፣ ይህ ክቡር ደሜ ነው ብሎ ለሐዋርያት ሲያቀብላቸው ምስጢረ ቁርባን ተጀመረ። ምስጢረ ጥምቀትም በሕጽበተ እግር ነው። የሐዋርያት ጥምቀታቸው ሕጽበተ እግር ነው።
ዛሬ እግራቸውን ሲያጥባቸው ዝም ብሎ አይደለም። ይህ እግራቸውን ማጠቡ ሁለት ምስጢራትን ይዟል። አንደኛው ትሕትና ነው። ሁለተኛው ጥምቀት ነው። ሐዋርያት ሥጋውን ደሙን ሲቀበሉ ተጠምቀው ነው። ሰው ሳይጠመቅ ቅዱስ ሥጋውን ክቡር ደሙን አይቀበልም። ዛሬም ያን ጊዜም የተጠመቁ በምሴተ ሐሙስ ወይም በጸሎተ ሐሙስ ነው። እግራቸውና ያጠባቸው ግን በጴጥሮስ ጥያቄ መላ ሰውነታቸውን እንዳጠመቃቸው አሁን በወንጌሉ ሰምተነዋል። የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ጀምሮ ወንዘ ይደረሩ ሲመገቡ ተንሥአ እምኀበ ይደረሩ ከሚበሉበት ተነሳ። ወአንበረ አልባሲሁ ልብሱን አስቀመጠ። ወወደየ ማየ ውስተ ንቢትራ ውሃውን በኩስኩስት ቀዳ። ወቀነተ መክፌ ዘለንጽ ወገቡን ዘርፍ ባለው መታጠቂያ ታጠቀ። ወሐዘ ይጽብ እግረ አርዳኢሁ የተማሪዎቹን የደቀ መዛሙርቶችን እግር ማጠብ ጀመረ። ወበጽሐ በስምዖን ጴጥሮስ ከስምዖን ጴጥሮስ ደረሰ። ወይቤሎ ጴጥሮስ ጌታችን እንዲህ አለው፣ ይታሐጽበኒ እገሬ ጌታዬ እግሬን ልታጥበኝ እኮ እኔ አይገባኝም። አንተ መምህር፣ እኔ ደቀ መዝሙር፣ አንተ ፈጣሪ፣ እኔ ፍጡር፣ እንዴት ሆኖ ይሆናል? ቢቻልስ እኔ አንተን እግር ማጠብ ይገባኝ ነበር እንጂ እንዴት አንተ እግሬን ታጥበኛለህ አለው። ኢተአምር ይዜ ዘገብር ዛሬም ማድረገውን አታውቅም፣ ዝም በል። እመ ያጸብኩከ እገሪከ አልብከ ክፍል ምስሌየ እኔ እግርህን ካላጠብኩ ከእኔ ጋር አንድ አትሆንም፣ እድል ፈንታ ጽዋ ተርታ የለህም አለው። እንጃማ አንተን ካላጠብኩ ከአንተ ምለይ ከሆነ አኮ ዘታጽበኒ እገሬየ ዳይሙ ርእሴየኒ ወደዌየኒ እጄንም ራሴንም እጠበኝ አለው። በዚህ ጊዜ ነው ጌታችን ዘታጽበ እገሪሁ ሁለንታሁ ንጹሕ ውእቱ እግሩን የታጠበ መላ ሰውነቱን መታጠቡ ነው፣ ንጹሕ ነው ብሎ ጥምቀት መሆኑን ነግሮታል። ከዚያ በኋላ ጴጥሮስም እግሩን ታጠበ። ሌሎቹ አባቶቻችን ሐዋርያትም እግራቸውን ታጠቡ። ይህ ጥምቀት እንደሆነ ይታወቃል። ምክንያቱም አሁን እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ይላል ቅዱስ ያሬድ። ሐዋርያትን ሾማቸው፣ ሐዋርያቲሁ ከበበ ሐዋርያትን ሾማቸው። እግረ አርዳኢሁ ሐጸበ የተማሮቹን እግር አጠበ ይልና ኮኖሙ አበ ወእመ አባትና እናት ሆናቸው ይላል። በዛሬው ቀን አባትና እናት መሆኑ እንዴት ነው ቢባል ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢይሬአ ለመንግሥተ እግዚአብሔር ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ ለኒቆዲሞስ አስተምሮት ነበረ። ሁለት ጊዜ ሰው ይወለዳል። ከእናት ከአባት አንድ ልደት ይወለዳል። ሁለተኛ በጥምቀት ይወለዳል። ሐዋርያት ከሱ እንደተወለዱ ሲያስረዳ እንዳጠመቃቸው ሲያስረዳ ኮኖሙ አበ ወእመ ዛሬ አባትና እናት ሆናቸው ይላል። አባትና እናት የሆናቸው በልጅነት በጥምቀት ነው። ሲያጠምቃቸው ዳግም ልደትን ስለወለዳቸው ነው። በጥምቀቱ ወለደን ይላል እና ስርዓተ ሕጽበተ እግሩ የሐዋርያትን ጥምቀትን ጭምር የሚያስረዳ ነው ማለት ነው። ሕጉ ሕገ ኦሪት ነበረ። ከ10ቱ ቃላት በቀር ሌላውን አሳልፎ ሕገ ወንጌልን ተካ። መስዋዕቱን ቅዱስ ሥጋውን ክቡር ደሙን ሰጠ። ፍቅሩን ገለጠ። ትሕትናውን አሳየ። የዛሬው በዓል የትሕትና የፍቅር የምስጢር በዓል ነውና እንኳን ለዚህ በዓል በሰላም አደረሰን አደረሳችሁ። ጸሎተ ቅዳሴ ስላለ ሰዓቱ እንዳይሄድብን ባጭሩ ነው እዚህ ላይ ማቆም። እግዚአብሔር አምላካችን ከዚህ ሰዓት እንዳደረሰን ነገ ደግሞ ከበዓለ ስቅለቱ በሰላም ደርሰን ለማክበር እንድንበቃ ቅዱስ ፈቃዱ ይሁንልን። በዓለ ትንሣኤውንም ለማክበር ያብቃን። ይቆየን። አሜን። እግዚአብሔር አብ ኀቤ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ጊዜ ኢየሱስ ክርስቶስ በተወልደ ማርያም ቅድስት ድንግል በብርሃን ሥጋነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ
አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ምሕረቱ ለወልድ መንፈስ ቆዩ ወደ ኋላ ሁሉ ወደ ኋላ ሁሉ አባቶች ታጠቁ ህፃናቷን ሁለታንቱ Hallelujah.
ሰብህ